ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሁለት አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። በዚህ ሰዓት የመረጃ ጊዜ መጀመሪያው የምታደምጡት መረጃ በፕሬዝዳንት ዶናልድ ጄ ትራምፕ የምትመራው አሜሪካ የኢትዮጵያን የባህር በር እደግፋለሁ፣ ኢትዮጵያ ቀይ ባህር ላይ ብትመጣ በብዙ መልኩ አጋሪ ትሆናለች ስትል አሜሪካ ይሁንታ መስጠቷ ተሰማ። ጉዳዩን አስመልክቶ በሰፊ ማስደምጣችሁ ይሆናል። በሌላ በኩል ሆርን ሪቪው የፕሬዝዳንት ኢሳያስ አፈወርቂን የኤርትራ አገዛዝ በተመለከተ ገራሚ ሰፊ ዘገባ ይዞ ወጥቷል። በዘገባውም ላይ የፕሬዝዳንት ኢሳያስ አፈወርቂ መንግስት በከፍተኛ ሁኔታ ድንጋጤ ውስጥ መግባቱም ፕሬዝዳንት ኢሳያስ አፈወርቂ የፕሬዝዳንትነት መንበራቸው እየተነቃነቀ መሆኑን አመላካች የሆነ ሰፊ ትንታኔ አውጥቷል። በዝርዝር አስደምጣችኋለሁ። አብረን እንከታተለው። በቅድሚያም በፕሬዝዳንት ዶናልድ ጄ ትራምፕ የምትመራው ሀገረ አሜሪካ የኢትዮጵያን የባህር በር ጥያቄ እንደምትደግፈው ያስታወቀች ሲሆን ኢትዮጵያም በቀይ ባህር ላይ ብትመጣም ለቀጠናው ሰላም የበለጠ ትሰራለች ብለን ስለምናምን ከኢትዮጵያ ጎን እንቆማለች ብላለች። በጀነራሏ አማካኝነት ኢትዮጵያና አሜሪካም በአፍሪካ ቀንድ ሰላምና መረጋጋትን ለማረጋገጥ በሚያስችሉ ጉዳዮች ላይ ውይይት ማድረጋቸው በተዘገበበት ጉዳይ ነው የአሜሪካው ጀነራል ይህንን ያሉት። የሀገረ አሜሪካ የአፍሪካ እዝ አዛዥ በሆኑት በጀነራል ዳግቪን አንደርሰን የተመራ ልዑካን ቡድን በኢትዮጵያ ተገኝቶ ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ውይይት ማድረጉ ተነግሯል። ሁለቱ ሀገራት በወታደራዊና በተለያዩ መስኮች ለበርካታ ዓመታት በትብብር ሲሰሩ መቆየታቸውን ያነሱት ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ጸረ ሽብርተኝነትን በመዋጋት ረገድ ከፍተኛ ሚና ተጫውታለች በማለት አክለዋል። ኢትዮጵያ አልሸባብን ለማዳከም የሽብር ሴራውንም ለማክሸፍ የምትወስደውን የኃይል እርምጃ አጠናክራ እንደምትቀጥል ለአሜሪካ አረጋግጠው ፊልድ ማርሻል ብርሃኑ የኢትዮጵያ የባህር በር ጥያቄን ማስመልክቶ ለጀነራሉ አብራርተዋል። የሀገሪቱ ፍላጎት ለሰላማዊ አገልግሎት ኢኮኖሚን ለመገንባት መሆኑን በመጥቀስ ከአሜሪካ ጋር ያለውን ወታደራዊ ግንኙነትም ተጠናክሮ እንደሚቀጥልም ለልዑካን ቡድኑ ማስረዳታቸው ተዘግቧል። የአሜሪካ የአፍሪካ እዝ አዛዥ የሆኑት ጀነራል ዳግቪን አንደርሰን በበኩላቸው ባደረጉት ንግግር ኢትዮጵያም በቀጠናው ጸጥታን ለማስፈን እየተጫወተች ያለው ሚና እናደንቃለን ያሉ ሲሆን ሽብርተኝነትን በጋራ የማዋጋት ስራችንንም አጠናክረን እንቀጥላለን ብለዋል። ኢትዮጵያም በሰላማዊ መንገድ የባህር በር ለማግኘት የምታደርገውን መንገድም አሜሪካ ትደግፋለች በማለት የገለጹት የአሜሪካው ጀነራል ኢትዮጵያም በቀይ ባህር ላይ ብትመጣም የበለጠ ለቀጠናው ሰላም ትሰራለች ብለን እናምናለን በማለት ገልጸዋል። በኢትዮጵያ በኩል ያሉ ፍላጎቶችና በቀጠናው ሰላምን ለማረጋገጥ ስለያዘቻቸው እቅዶችም ከአሜሪካ ባለስልጣናት ጋር እንደሚነጋገሩም መጠቆማቸውን ከመከላከያ የተሰማው መረጃ ያረጋግጣል። በሌላ ዜና በኤርትራ ለበርካታ ዓመታት በዘለቀው የኢሳያስ አፈወርቂ አገዛዝ የሀገሪቱ ቀጣይ ዕጣ ፈንታን ጥያቄ ውስጥ እንዲወድቅ ማድረጉ ተጠቆመ። ለ30 ዓመታት ደም አፋሳሽ ሆኖ ከዘለቀው የትጥቅ ትግል ጀምሮ ኢትዮጵያን ቅኝ ገዢ አድርጎ በመሳል ለህዝባቸው አደገኛ ነገርን በመንገር ሲገዙ የነበሩት የኤርትራ ባለስልጣናት ኢትዮጵያን እንደ በዳይና እንደ ገፌ አድርጎ መቁጠር ህዝባቸውን ለመግዛት የሚያደርጉበት መንገድ የነበረ ሲሆን አሁን ላይ ግን በኤርትራ ከፍተኛ
ከፍተኛ ጥያቄዎች ከመነሳትም አልፈው በተለይም የኤርትራን መንግስት የሚቃወሙ ኃይሎችም እየገነገኑ መምጣታቸው የኢሳያስ አፈወርቂን መንበረ ስልጣን እየነቀነቀው እንደሆነ ተመልክቷል። በኤርትራ ውስጥ ለ30 ዓመታት የተካሄደውና በርካቶችን የበላው የትጥቅ ትግል በ1983 የደርግ መንግስትን በማሸነፍ ሲደመደም ወታደራዊ ድሉ ከተገኘ ከ2 ዓመታት በኋላ ኤርትራ ሀገር ሆና እንድትመሰረት የተባበሩት መንግስታት ድርጅት አባል እንድትሆን በተደረገው ህዝበ ውሳኔ 99.8 በመቶ ድጋፉን እንደሰጠ ሲገለጽ በወቅቱ ይህ ተባለ እንጂ በድምፅ አሰጣጡ ጊዜ የአፋር ህዝብም ሆነ ሌሎችም በኤርትራ የሚገኙ ብሔር ብሔረሰቦች የኤርትራን መገንጠል በተመለከተ ተቃውሞ እንደነበራቸው ቀስ ብለው እየወጡ ያሉ መረጃዎች ማረጋገጣቸው ተመልክቷል። ሆርን ሪቪው ይህንን ብቻውን በቂ ላይሆን እንደሚችል አመልክቶ የኢሳያስ አፈወርቂ መንግስት አሁን እንደፈለገ የሚያደርጋትን ኤርትራ እንደ ሀገር ለመቀጠል የኢትዮጵያ ውለታ አስፈላጊ በመሆኑ በወቅቱ የህዝባዊ ወያኔ ሓርነት ትግራይ ህወሓት ተግባር ጥያቄ የሚያስነሳ ቢሆንም ለኤርትራ ግን የሀገርነት እውቅና እንዲሰጣት የሚያስቆም እንዳልነበረና አንዳንዶችም ኢትዮጵያ በ1985 ዓመተ ምህረት ለኤርትራ የሰጠችውን የሀገርነት እውቅና የብዙ 10 ዓመታት የእርስ በርስ ጦርነት አብቅቶ የትብብር ዘመን ይጀምራል የሚል ተስፋ የፈጠረው የእርቅ ምልክት ተደርጎ ተወስዶ እንደነበር ሲያስታውስ በወቅቱም በህወሓት ይመራ የነበረው የሽግግር መንግስት ለጦርነት አጋሩ ኤርትራ ወይም ለኤርትራ ህዝቦች የነጻነት ግንባር ሻዕቢያ የሰጠውን እውቅና ለሁለቱም አመራሮች የፖለቲካ ጥቅም የነበረው ቢሆንም በውስጥና በውጭ ባሉ የኢትዮጵያውያን ዘንድ ግን የህግ አግባብነት ያልተከተለ እንደሆነ ጥያቄ ሲነሳበት ቆይቶ ነበር። ይሁን እንጂ ይህ የሀገርነት እውቅናና የእናት ሀገር ፈቃድ ተሰጠ የተባለው ህጋዊ ስልጣን በሌለ የሽግግር መንግስት ያላግባብ የኢትዮጵያን መንግስት አመራር አለመከተሉ የተገለጸ ሲሆን የወቅቱ መሪዎችም ጉዳዩን ለምክር ቤት አቅርበው እንዲጸድቅ አለማድረጋቸው በህጋዊ ሂደት የኢትዮጵያ ህዝብን የፖለቲካ ፍላጎት ለማረጋገጥ ሳይፈልጉ ያለ ድንበር መካለል ስራ የተሰጠ የችኮላ እውቅና ከ1990 እስከ 1992 ለዘለቀው የኢትዮ ኤርትራ ጦርነት መነሻ ሆኖ መከሰቱን የጠቆመው ሆርን ሪቪው የኤርትራ ሀገርነት ህጋዊነቱም በአብዛኛው የተመሰረተው በኢትዮጵያ መልካም ፈቃድ ላይ ብቻ እንደነበረ፣ ይህ ፈቃድ ባይኖር ኖሮ ኤርትራ እንደ ሶማሌላንድ ወይም ካታሎኒያ ያለች የሀገርነት እድሏ በአጭር ጊዜ ውስጥ የተመናመነ እንደምትሆን ጠቅሶ የእናት ሀገር ፈቃድ ከሌለም በስተቀር የእውቅናው ዘላቂነት እምብዛም አይሳካም ሲል የመጀመሪያውን እውቅና መሰረት አድርጎ የነበረው ተስፋ ከ3 አስርት ዓመታት በኋላ ግን ከንቱ ሆኖ ለመቅረቱ ያለፉት የኢሳያስ አፈወርቂ የስልጣን ዘመናት ማሳያ መሆናቸውን በማንሳት ኤርትራ ኃላፊነት የሚሰማው ጎረቤት ወይም በአግባቡ የሚሰራ ሀገር ልትሆን አልቻለችም ብለዋል። ይልቁንም የኢትዮጵያን ደህንነት በተከታታይ የምታናጋ ልማቷንም የምታስተጓጉል ግብፅን የመሳሰሉ ተቃራኒ ኃይሎች ጋር በመተባበር የኢትዮጵያን ተጽዕኖ ለመገደብ የምትሞክር አለመረጋጋትን የፈጠረች የቀውስ መነሻ የሆነች ፔንሱላ ሆና ቀጥላለች ሲል ሆርን ሪቪው ትንታኔውን ቀጥሏል። ሀገሪቷ እንደ ዓለም አቀፍ የሉዓላዊነት መስፈርት ወይም እንደ ሞንቴቪዲዮ ኮንቬንሽን መስራት ያቆየችና በተለይም ደግሞ ወሰን በሌለው ብሔራዊ አገልግሎት በግዳጅ ምልመላና በጅምላ ስደት ምክንያት ህዝቧን የምትጨቁን በሚሊዮኖች የሚቆጠሩ ወጣቶችም ወደ ውጪ በመሰደዳቸው ህዝቧ እየተመናመነ ያለና ህገ መንግስትም ሆነ ተጠያቂ ሚኒስትር ተቋማት የሌላት መንግስት የሚመራው በግዳጅ እንጂ በህዝብ ፈቃደኝነት አለመሆኑ የኢኮኖሚ እንቅስቃሴው የቆመበት ደረጃ ላይ ከደረሰ በርካታ ዓመታት የተቆጠሩና በግዳጅ የተሰደዱ ዜጎችም በሚላክ ገንዘብ እንዲሁም በግዳጅ የጉልበት ስራ ላይ የተመሰረተ ሆኖ የፍራጃይል ካንትሪ ኢንዴክስም ኤርትራን ከዓለማችን በጣም ተሰባሪ ከሆኑ መንግስታት መካከል ከግንባር ቀደሞቹ አንዱ አድርጎ እንዳስቀመጣትም ሆርን ሪቪው በትንታኔው አስቀምጧል። ከዓመታት በፊት እንደ ሀገር ሆና በተመሰረተችበት ጊዜ ሀገሪቱ ህገ መንግስቷን በይፋ ብታጸድቅም የጸደቀው ህገ መንግስት ከሩብ ምዕተ ዓመታት በኋላ በፕሬዝዳንት ኢሳያስ አፈወርቂ መሳቢያ ውስጥ ተቆልፎበት እንደሚገኝ የተዘገበ ሲሆን ብሔራዊ ምርጫዎችም ላልተወሰነ ጊዜ እንዲራዘሙ ብሎም ኤርትራ በተባበሩት
በተባበሩት መንግስታት ድርጅትና በተለያዩ የሰብአዊ መብት ተሟጋች ዓለም አቀፍ ተቋማት ከፍተኛ የሰብአዊ መብት ረገጣም በማድረስ የምትታወቅ ሀገር ከመሆንም ባለፈ በየዓመቱ በ10 ሺዎች የሚቆጠሩ ዜጎቿ ቀያቸውን ጥለው እንደሚሰደዱ ያነሳው ዘገባው በአንድ ወቅት ከአዲስ የለውጥ አራማጅ አፍሪካ መሪዎች መካከል ተቆጥረው የተወደሱት ኢሳያስ አፈወርቂ ስልጣን ከያዙ 32 ዓመት ቢያስቆጥሩም የኤርትራን ተስፋና ህልውና የበሉ የምድራችን አደገኛ መሪ አንዱ ሆነው እንደሚቆጠሩ ጠቅሰው ያም ሆነው ግን የኢትዮጵያን ጠላትነትና በዳይነት እንዲሁም የኤርትራን ተበዳይነት ጽናትና ለህዝብ መዋጋት እንደማያቆሙ ጠቅሶ ኢሳያስ አፈወርቂ በስልጣን በቆዩባቸው 3 አስርት ዓመታት ምርጫ አካሂደው እንደማያውቁና በቅርብ ጊዜ ውስጥ ለውጥ እንደሚመጣ የሚያሳይ ጭላንጭልም ጭምር ፈጽሞ እንደማይታይባቸው በማንሳት ከ4 ዓመታት በፊትም ፕሬዝደንቱ በፖለቲካ ፓርቲዎች ውስጥ መሳተፍ ፍላጎት ኖሮኝ አያውቅም ሲሉ አሁንም ሆነ ወደፊት የፖለቲካ ፓርቲ ውስጥ የመሳተፍ መሻት የለኝም ሲሉ ዴሞክራሲያዊ ሂደቱን ውዥንብር ሲሉ በመጥራት ህዝባዊ ግንባር ለዲሞክራሲና ለፍትህ ወይም ህግደፍ ፓርቲ አይደለም ሲሉ ይልቁንም ሀገር ነው ህግደፍ ሲሉ የፓርቲያቸውንና የድርጅታቸውን አይነኬነት በይፋ በኤርትራ ውስጥ ማወጃቸውን አስታውሷል። ለብዙዎችም ፕሬዝደንቱ የዲሞክራሲ ማሻሻያዎችን ለማድረግ ፈጽሞ እንደማይፈቅዱ ግልጽ ሲሆን እሳቸውም ሆነ ፓርቲያቸው ሀገራቸውን በተመለከተ ሲያወሩ ኤርትራን በዲሞክራሲ ማማ ላይ ያስቀመጡ እንደሚመስሉና በጣት ከሚቆጠሩ ዓመታት በስተቀር የኤርትራን መንግስት የኢትዮጵያን ሉዓላዊነት ስጋት አድርገው እንደሚስሉትና ኢትዮጵያን ዘላቂ ስጋት አድርጎ ማቅረብ የኤርትራ ብቸኛው የመረጃ ምንጭ የሆነውና በየማነ ገብረ መስቀል የሚመራው የማስታወቂያ ሚኒስቴር ተግባር መሆኑን በመጠቆም የህዝብ አገልግሎት ተቋም ሳይሆን እንደ ፖለቲካ መቆጣጠሪያ ሆኖ እንደሚያገለግል ሚኒስትሩ ገዢውን አካል በተለይም የፕሬዝዳንት ኢሳያስ አፈወርቂን አመለካከትና ስልታዊ የፖለቲካ ጥቅም አጉልቶ በሚያንጸባርቅ መልኩ ፕሮፓጋንዳ የሚያሰራጭ መሆኑንም ጠቁመዋል። ምንም እንኳን ዘመኑ በማህበራዊ ሚዲያ አማራጮች ድምጾችን ለማሰማት እድል የፈጠረ ቢሆንም ይህ ግን በኤርትራ ውጤታማ አለመሆኑንና የገዢው ፓርቲ የቁጥጥር ስርዓት ከኤርትራ ድንበር ባለፈ በዲያስፖራው ውስጥም ስር የሰደደ መሆኑን በዲያስፖራው ማህበረሰብ ውስጥም እጅ ረጅም የፖለቲካ ኃይሎችም የተቀናጁ ኃይሎች እንዳሉ በማመልከት በውጭ ሀገራት የሚገኙ በርካታ ኤርትራውያንም ዝም የሚሉት ለፖለቲካ ግዴለሾች በመሆናቸው ሳይሆን ዜግነታቸውን እንዳያጡ ወይም ወደ ሀገራቸው መግባት እንዳይከለከሉ ወይም የዘመዶቻቸውን ደህንነት ለመጠበቅ ሲሉ እንደሆነ ትንታኔው በሆርን ሪቪው ላይ አስነብበዋል። በዚህም ተቺዎች በፖለቲካ ምክንያት ብቻ ሳይሆን በግልና በማንነታቸው ከፍተኛ ጥቃት እንደሚደርስባቸው ተቃዋሚዎች፣ ጋዜጠኞችና አክቲቪስቶችን በመቃወማቸው ብቻ ከሃዲዎች የሀገር ከሃዲ ሲባሉ ብዙውን ጊዜ ኤርትራውያን ሆነው ባንዳዎች ወይም በግልጽ ጸረ ኤርትራዊ ተብለው እንደሚፈረጁና ስለ ኤርትራ ምንም መጥፎ ነገር ማውራት ፈጽሞ እንደማይፈቀድላቸውም አመልክቷል። ኢሳያስ አፈወርቂ ተቃውሞ ድምጾችን ማፈናቸው፣ ምርጫ ለማካሄዳቸው እሳቸውም ሆነ ሀገራቸው እንድትገለል ሲያደርግ የሚከተሉት ፖሊሲም የሀገሪቱን የምጣኔ ሀብት እንቅስቃሴ በእጅጉ አዳክሞት እንደሚገኝ ተገልጿል። የዓለም ባንክ ባለፈው ዓመት ባደረገው ግምገማ የሀገሪቱ ኢኮኖሚ ፈተና ውስጥ መሆኑን በማንሳት ባለሙያዎቹም የኢኮኖሚው እንቅስቃሴ ባልዳበረ መሰረተ ልማት የተነሳ በመንግስት የበላይ ተቆጣጣሪነት በሚደረገው ውስን የውድድርና የገቢ ዕቃዎችም ጥብቅ ቁጥጥር ተይዟል ሲሉ የፋይናንስ ዘርፍ ለረጅም ጊዜ ደካማ ሆኖ መቆየቱን ሲገልጹ ፕሬዝዳንት ኢሳያስ አፈወርቂም ከወራት በፊት በመንግስት ቴሌቪዥን በነበራቸው ቃለ ምልልስ ችግሮቹን እናምናለን ማለት በመቀበል ከእጅ ወዳፍ የሆነ ኢኮኖሚ የትም አያደርሰንም ሲሉ ተናግረው ነበር። ያም ሆነ ይህ ምንም አይነት ማሻሻያ ለመውሰድ ያልፈለጉትና ለዘመናት በስልጣን ላይ የቆዩት ኢሳያስ አፈወርቂ አሁን ላይ ስልጣናቸው መንበር እየተናጋ መሆኑን በኤርትራም ድንጋጤ መንገሱን የሚያመለክቱ ዘገባዎች እየወጡ ነው። በተለይም ከቅርብ ጊዜ ወዲህ የኢትዮጵያ የባህር በር ጥያቄን ተከትሎ ከኢትዮጵያ ጋር መካረር ውስጥ መግባታቸው ለወንበራቸው ከፍተኛ የሆነ አስጊ ሁኔታ ላይ እንደጣላቸው አመልክቷል። ክቡራን አድማጮች ዘገባው የሆርን ሪቪው ነበር። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል